የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። በሰላም እንደጀመርን በሰላም እንጨርሳለን። በጀግንነት የጀመርነውን በጀግንነት እንጨርሳለን። ሰላም ጤና ይስጥልኝ ውድ ተከታታዮች፣ በዛሬው ዝግጅታችን አዳዲስ መረጃዎችን ይዘን ቀርበናል። በመጀመሪያ አርዕስታትን እናስቀድማለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ መሆኑ ተነገረ። የቤኒን መንግስት የመፈንቅለ መንግስት ሙከራ ማክሸፉን አስታወቀ። ታይላንድ በካምቦዲያ ላይ የአየር ጥቃት ሰነዘረች። እነዚህና ሌሎች ዜናዎችን ይዘን ቀርበናል። ወደ ዝርዝሩ እናልፋለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ይህን ያሉት 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሰብ ያለውን የባዳን መሻት በውስጣችን እንዳናስገባ እና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክሎም በንግግር እንመን ብለዋል። በተሰማርንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንን በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅማሮችና ውጤቶች ያሳየች የተመነደገችና ያንሰራረች ያለች ሀገር ናት ሲሉም ገልጸዋል። ይህ መልካም ጅምር በፈጠራችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማዳነቀፍ ሙከራዎች ይደረጋሉ ሲሉ ገልጸዋል። ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳና ማንኛውም ክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉም አጽንኦት ሰጥተዋል። አያይዘውም የአንዳንድ ፈተና ወደ ድል በመቀየር የኢትዮጵያን ብልጽግና እናፈጥናለን ያሉ ሲሆን የኢትዮጵያን አንድነት እናጠነክራለን፣ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉም አስጠንቅቀዋል። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉም ተናግረዋል። በሰላም እንደጀመርነው በሰላም እንጨርሳለን፣ በጅግነት የጀመርነው በጅግነት እንጨርሳለን ሲሉም ተደምጠዋል። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ ኒውክሌር ኃይል ኮሚሽን ስራ ማስጀመር የምክር መድረክ በመካሄድ ላይ ይገኛል። በመርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ በፍጥነት ያደገ ያለ ኢኮኖሚና የህዝብ ብዛት ያላት ሀገር በመሆኗ ለሚያስፈልጋት አስተማማኝና ዘላቂ ኃይል አቅርቦት የኒውክሌር ኃይል ፕሮግራምን ተግባራዊ ማድረግን ተናግረዋል። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ያሉት ሚኒስትሩ የኢትዮጵያ የኒውክሌር ኃይል ፕሮግራም ድህነትና ሌሎች የዓለም አቀፍን የአቶሚክ ኢነርጂ ህግን የሚከተል ይሆናል ብለዋል። የኢትዮጵያ የኒውክሌር ኃይል ኮሚሽነር አቶ ሰንደኳን ደበበ በበኩላቸው የኢትዮጵያ የኒውክሌር ኃይል ፕሮግራም መጀመርና የኮሚሽኑ ወደ ስራ መግባት ኢትዮጵያ ቴክኖሎጂ ለመከታተል የወሰደችው ጠንካራ ውሳኔ ያሳያል ሲሉ ገልጸዋል። ኮሚሽነር ሰንደኳን ደበበ በመድረኩ እንዳሉት የኢትዮጵያ የኒውክሌር ቴክኖሎጂ ልማት የኃይል ደህንነትን በመረጋገጥ የኢኮኖሚ ሽግግር የረጅም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ የልማት ተነሳሽነት ነው። የኢትዮጵያ ሰላማዊ ኒውክሌር ቴክኖሎጂ ንጹህ የኃይል አቅርቦት የማመንጨት አቅምን በማላቅ በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች ለማሻሻልም ያለመ ነው ብለዋል ኮሚሽነሩ። በመርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሰንደኳን ደበበ፣ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዶኮቭ እና ሌሎች ባለድርሻ አካላት መገኘታቸውን መንግስታዊ መገናኛ ብዙሃን ዘግበዋል። ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንትና የቢሮ አባል በመሆን በስምምነት ተመርጣለች። ኢትዮጵያ የምክር ቤቱ ምክትል ፕሬዝዳንት ሆና የተመረጠችው በጄኔቫ ስዊዘርላንድ በተካሄደው የምክር ቤቱ ድርጅታዊ ስብሰባ ላይ ነው። ኢትዮጵያ የአፍሪካን ቡድን በመወከል ለአንድ ዓመት ያህል በዚህ የመሪነት ሚና እንደምታገለግል ተጠቁሟል። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበው ዳካና በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የምክር ቤቱ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስትር አመልክተዋል። ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ መሆኑ ተነገረ። የነዳጅ አቅራቢነት ፈቃድ አግኝተው በስራ ላይ ያሉ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ እንደሚደረግ የነዳጅና ኢነርጂ ባለስልጣን አስታውቋል። ይህም በዘርፍ የሚስተዋሉ ችግሮችን በወጥነት ለመቆጣጠር ያስችል ዘንድ መሆኑ ተገልጸዋል።
በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት ለሪፖርተር ገልጸዋል። ከነዚህ ኩባንያዎች ጋር ብቻ መስራት ውጤታማ እንደማያደርግ ዋና ዳይሬክተር ተናግረዋል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፈቃድ አግኝቶ የሰራ ያለ ኩባንያ በአስገዳጅነት የነዳጅ አቅራቢ ኩባንያዎች ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑ ዋና ዳይሬክተር ገልጸዋል። ወደ ውጭ መረጃ ስናልፍ የቤኒን መንግስት የመፈንቅለ መንግስት ሙከራን ማክሸፉን ማስታወቀ። የቤኒን መንግስት አንድ ወታደራዊ ቡድን ፕሬዝዳንት ፓትሪስ ታሎንን ከስልጣን ማውረድን በመንግስት ቴሌቪዥን ካወጀ ከጥቂት ሰዓት በኋላ የመፈንቅለ መንግስት ሙከራ ማክሸፉን ማስታውቋል። የሀገሪቱ ወታደራዊና የደህንነት ምንጮች እሁድ ዕለት እንደገለጹት የመፈንቅለ መንግስት ሙከራ አዘጋጆችን ጨምሮ በደርዘን የሚቆጠሩ ወታደሮች በቁጥጥር ስር ውለዋል ተብለዋል። በቅርቡ ዓመታት ውስጥ የምዕራብ አፍሪካ ቀጠና በርካታ የመፈንቅለ መንግስት ክስተቶችን አጋጥሞታል። ከነዚህ መካከል የቤኒን ሰሜናዊ ጎረቤቶች የሆኑት ኒጀር፣ ቡርኪና ፋሶ እንዲሁም ማሊ፣ ጊኒና ከሁሉም በቅርቡ ደግሞ ጊኒ ቢሳው ይገኙበታል። ወደ 2 ማለዳ ላይ ራሳቸውን የመሰረተ ማደስ ወታደራዊ ኮሚቴ ብለው የሰየሙ ወታደሮች ፓትሪስ ታሎንን ከሪፐብሊኩ ፕሬዝዳንትነት ስልጣን ማንሳታቸው በመንግስት ቴሌቪዥን አስታውቀዋል። ሆኖም መግለጫው ከተሰማ ብዙም ሳይቆይ ለታሎን ቅርበት ያለው ምንጩ ፕሬዝዳንቱ ደህና መሆናቸውን ለኤኤፍፒ ገልጾ የመፈንቅለ መንግስት አቀናባሪዎቹንም ቴሌቪዥን ብቻ የተቋጠረ ትንሽ የሰዎች ስብስብ በማለት ኮንነዋል። ምንጩ እንዳስታወቀው የሀገሪቱ መደበኛ ሰራዊት ቁጥጥሩን መልሶ የያዘ ሲሆን ሀገሪቱ ሙሉ በሙሉ ደህንነቷ የተጠበቀ ነው ብለዋል። የቤኒን ሀገር ውስጥ ጉዳይ ሚኒስትር አላሳን ሲሉ የወታደሮችን መግለጫ አመት ሲሉ የጠሩት ሲሆን የዓለማውን ሀገሪቱና ተቋሞችን መረጋጋት እንዳይኖር ማድረግ ነው ሲሉም ገልጸዋል። ታይላንድ በካምቦዲያ ላይ የአየር ጥቃት ሰነዘረች። በካምቦዲያና ታይላንድ መካከል በአዲስ መልክ የተኩስ ልውውጥ መደረጉ ኤዥያ እንዳይረጋጋ ያደርጋል የሚል መረጃ እየሰራጨ ይገኛል። የፕሬዝዳንት ዶናልድ ትራምፕ የእርቅ ስምምነት ፊርማ መጣሱን ያረጋግጣል ነው የተባለው። በአዲስ መልክ ባገረሸው ውጥረት አንድ የታይላንድ ወታደር ህይወት ሲያጣ 4 ጉዳት ደርሶባቸዋል። ሁለቱ ወገኖች ጦርነቱን በመቀስቀስ ረገድ እርስ በርስ እየተካሰሱ ቢገኙም ደቡብ ምስራቅ ኤዥያ ከባድ ውጥረት ውስጥ ከተዋል በሚል በቀጠናው ሀገራት እየተቹት ይገኛሉ። የካምቦዲያ መንግስት ጥቃቱ ቀድሞ ተሰንዝሮብኛል ቢልም ታይላንድ አጸፋዊ ምላሽ ነው የሰጠት በማለት መልሳለች። ሐምሌ ላይ ሀገራቱ ለ5 ቀናት ያህል የተዋጉ ሲሆን በወቅቱ 48 ሰዎች ህይወታቸውን ማለፉና 3000 የሚሆኑት መፈናቀላቸው ይታወሳል። ይህንም ተከትሎ ካምቦዲያና ታይላንድ በዶናልድ ትራምፕ አማካኝነት የሰላም ስምምነት ተፈራርመው እንደነበር ቢቢሲና አልጀዚራ በዘገባቸው አስታውሰዋል። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እንደዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን እንሰናበታችኋለን። ሰላም።